የጽሑፉ ርዕስ ድልድይ በመረብና ሌሎች ወንዞች ላይ ይላል። ጸሐፊው ሳልህ ጀዋር ሲሆኑ የድረገጽ ጸሐፊ ናቸው። ጽሑፉን ያገኘነው ዲስኮርስ ከተሰኘ መጽሔት ነው። ለጸሐፊው ለሳልህ ጀዋርና ለመጽሔቱ ባለመብቶች በእናንተ ባለመብቶቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ድልድይ በመረብና በሌሎቹ ወንዞች ላይ ሳልህ ጀዋር። የባህር ወደብ አገልግሎትን ከማግኘት እድል ባሻገር የኢትዮጵያንና የኤርትራን ግንኙነት ደፈር አድርጎ ማንሳቱ እጅግ ተገቢ ነው። ሁለቱ አገራት እጅግ የጠለቀ ባህልና የጠበቀ ቤተሰባዊ ቁርኝት ያላቸው ናቸውና በተለይ የአሰብ ወደብ የሁለቱ አገሮች የእርስ በርስ ትብብር እድል መፍጠሪያ እንጂ የሰላም ማጣታቸው ሰበብ ሊሆን እንደማይገባ ሊጤን ይገባዋል። የሁለቱ አገራት የግንኙነት አድማስ በወደቦቹ አገልግሎት ላይ ብቻ ተወስኖ መቅረት የለበትም። ምንም እንኳን ኢትዮጵያ የፖርት ሱዳንን፣ የሞምባሳን፣ የበርበራንና የጅቡቲን ወደቦች የመጠቀም አማራጮች ቢኖራትም የኤርትራ ወደቦች ለኢትዮጵያ መተኪያ የሌላቸው መጋቢዎች ናቸው። ኢትዮጵያ አሁን የተጀመረው የልማት እንቅስቃሴዋ በዚሁ ከቀጠለ የውጭ ንግድ ፍላጎቶቿን ለማሟላት የኤርትራ ወደቦች ከሚሰጧት ግልጋሎት በላይ ፈላጊ ናት። ግና ጉዳዩ ከወደቦች መገልገል ፍላጎትም የላቀ ነው። በኢትዮጵያና በኤርትራ ድንበሮች አካባቢ የሰላምና መረጋገጥ እጅጉን ተፈላጊ ነው። አሁን የአካባቢዎቹ ነዋሪዎች በትጥቅ ትግሉ ወቅት እንኳን ፈጽሞ አይተውት በማያውቁት ሁኔታ ሰላማዊ ግንኙነታቸውን እያጡ ነው። ሁለቱ አገሮች 900 ኪሎ ሜትሮች ርዝመት ያህል ድንበር ይጋራሉ እና የጸጥታው ጉዳይ አንገብጋቢነት ፈጽሞ አጠያያቂ አይደለም። ህዝቦች ተራርቀው የሚኖሩባቸው አካባቢዎች ለሰርጎ ገቦች ክፍት መሆን የሌለባቸውን ያህል ሰዎች በብዛት የሚኖሩባቸው ክልሎችም በቀይ መስመር መታገድ አይኖርባቸውም። ካለበለዚያ ሁለቱም አገሮች ዛሬ በሁለቱ አገሮች የሚገኙት ጽንፋውያን ወገኖች በአገራቱ መካከል መገንባት ከሚያልሙት አማናዊ ግንብ መለስ ያለ ስነ ልቦናዊ አጥር እስከ መፍጠር የደረሰ አደጋ ያመጣሉ። በዓለም ታላቁን ግንብ በመገንባቷ ዕውቅ የሆነችይቱ ቻይና እንኳ ዛሬ ያን እውናዊ ግንቧን በስነ ልቦናዊ መንገድ ንዳ የቱሪስት መስህብ መናኸሪያ እያደረገችው ነው። በጥንታዊ ዘመን ለኢትዮጵያም ለኤርትራም የጋራ አካል የነበረውና ጂኦግራፊያዊ ክበቡ እስከ መካ፣ መዲና፣ ሰንዓ፣ ሐራሙትና ዘይላ ድረስ ይዘልቅ የነበረው የአክሱም ሥርወ መንግሥት የዘመኑ ፖለቲካዊ፣ ማህበራዊና ባህላዊ ግንኙነቶች መቆራቆሻ ማዕከል ነበር። ሃይማኖቶችና ባህሎች ተዋስኦ ያደረጉበት፣ ቋንቋዎችም እርስ በርስ የበለጸጉበት ዘመን ነበር። የኢትዮጵያን ኦርቶዶክሳዊ ቤተክርስቲያን የምስጋና ዝማሬ ከነምሉ የሙዚቃ ምልክቶቹ እንደፈጠረ የሚነገርለት ኢትዮጵያዊው ማህሌታይ ቅዱስ ያሬድ የተገኘበት የአክሱማዊው ሥርወ መንግሥት ግዛትም እስከ እስክንድሪያ የዘለቀበት 6ኛው ምዕተ ዓመት የክርስትና ዘመን ውጤት ነው። ዘመኑ በግዛት ውስጥ ሊቃውንቱ ዕውቀት እንዲዳብር መሰረት የጣሉበትና ሃይማኖታዊ አስተምሮዎችም ያበቡበት ጊዜ ነበር። የግዛቱ ሕዝቦችም ከአንዱ ወደ አንዱ ስፍራ እንደ ልብ በነጻነት የሚዘዋወሩበት ጊዜ ነበር። የንግድ ልውውጥ መስመሮችም በየብስም ሆነ በባህር የተገናኙበት ወቅት ነበር። በእኒህ ሁሉ ጊዜያት አካባቢውን የመቆጣጠር ስልጣን ከአክሱም ሥርወ መንግሥት እጅ ሳይወጣ ቆየ። ወዲያውኑ ተከትሎ ደግሞ አካባቢው ሁለተኛው ወርቃማ ዘመን ሊባል ወደሚችለው የእስልምና ዘመን ተሸጋገረ። በእስልምናና በክርስትና ሊቃውንት የጋራ ተዋጽኦ የሥነ ጥበባት፣ የሥነ ሕንጻ ርቀትና የትምህርት መስፋፋት በመናኘቱ ዛሬ ድረስ ኢትዮጵያውያን ክርስቲያኖች በወግ የሚዘክሯቸው እንደ ክብረ ነገሥት፣ ፍትሐ ነገሥት፣ መዛግብት፣ ረጃጅም ገድለ ታሪኮችና አጫጭር ታሪኮች የመሳሰሉት የዚያ ዘመን ትሩፋት ናቸው። ያ የሃይማኖቶች መከባበር የነበረበት ደጉ ዘመን በአክራሪዎቹ ኢየሱሳውያን ወደ ኢትዮጵያ መስረግ ምክንያት ደፈረሰ። ወደ 15ኛው ምዕተ ዓመት መገባደጃም ፖርቹጋላውያን በእስልምና ላይ በነበራቸው በቀልና በሃይማኖታቸው ቅናት ተነሳስተው አይቤሪያን ለ800 ዓመታት ያህል የገዟትን ሙሮች ከአይቤሪያ ባህረ ሰላጤ ያባረሩ። ይህኔ ነበር የሮማ ካቶሊክ ቤተክርስቲያንም ፖርቹጋላዊ ፓትርያርክ የሾመችው። እናም ፖርቹጋላውያን በክርስቲያኒቱ አቢሲኒያ ላይ
አይናቸውን የጣሉት። ስለ ሃይማኖታቸው ቅናት ኢየሱሳውያኑ ፖርቹጋሎች ኢትዮጵያውያኑን ወደ ሮማ ካቶሊክ ቤተክርስቲያን እምነት ለመቀየር ፈለጉ። የአቢሲኒያ ማለትም የኢትዮጵያን ቤተክርስቲያን በቅብጥ ወይም ኮፕቲክ ቤተክርስቲያን እምነት ላይ መመስረት ፈጽሞ አልወደዱትም። የአክሱምና የእስክንድሪያ ክርስትና ከነርሱ እምነት ማፈንገጥ አንድም ቀድሞ በእስልምናና በክርስትና መሃል ከነበረው ሰላማዊ የመቻቻል ተአምኖ በመቅናት በሙስሊሙና በክርስቲያኑ ምዕመናን መካከል የእርስ በርስ ግጭት ዘርን በኢትዮጵያ ዘሩ። በመጨረሻም እኒሁ አክራሪ ኢየሱሳውያን የዘሩት ዘር መብቀሉን እንዳስተዋሉ ለኢትዮጵያውያኑ ኦርቶዶክስ አማንያን አዲስ ጥምቀት እነሆ አሉ። ይሄው የኢየሱሳውያኑ ጣልቃ ገብነት ደግሞ የዚያኑ ያህል የአካባቢውን አቻ ላቻ ተፎካካሪ ቱርኮችን ለጣልቃ ገብነት ጋበዘ። እናም የክርስቲያኑን ወገን ጦር በመራው አጼ ልብነ ድንግል ቀጥሎም አጼ ገላውዲዮስና የሙስሊሙን ጦር ኃይል በመራው በኢብን ኢማም አህመድ ግራኝ መካከል የእርስ በርስ ጦርነት በኢትዮጵያ ተቀሰቀሰ። በክርስቲያኖቹና በሙስሊሞቹ መሃል በየእምነታቸው ተከባብሮ መኖሩ ሲናጋ ቀደም ሲል በአካባቢው አካላዮች ዙሪያ ፈጥሮት በነበረው ሰፊ ግንኙነትና ድጋፍ አንድም የክርስቲያኑ ወገን ከእስክንድሪያ በርቀት የነበረውን የላላ ግንኙነት ክፍተት በመጠቀም ሙስሊሞቹ ባደረጉት ተከታታይ ጥቃት አካባቢው ደም አፋሳሽ ዘመን ውስጥ ገባ። ያሁኑ የኢትዮጵያና የኤርትራ የሁለቱ ወገኖች ወቅታዊ ቁርሾ ስርወ ምክንያት ወደ ኋላ ቢታይ በአመዛኙ እስከ 20ኛው ክፍለ ዘመን ድረስ የዘለቀው የፊውዳሊዝም ታሪክ ውጤት ነው። አንዳንድ ኤርትራውያን ከኢትዮጵያ ጨቋኝነት የኢጣሊያን ቅኝ ገዥነት የተሻለ እንደሆነ መቀበላቸው የዚሁ ታሪክ ክፋይ ነው። የነጻነት ንቅናቄውንም የፈጠረው ይኸው አመኔታ ነው። የክልሉ የስካሁኑ መድን አጣሽ መሰል ችግርና ያመረቀዘ ቁስሉ አለመሻር ጉዳይ የዚሁ ታሪክ አካል ነው ይላሉ ሳሌ ጆሃር። ያለፈውን ጥፋት ሁሉ ለቀደምቱ የኢትዮጵያ ገዢዎች የመስጠት አባዜ። ዛሬ በምዕራቡ ክፍለ ዓለም ያሉት ብሔራዊ መንግስታት የሀገሮቻቸውን የተለያዩ ማህበረሰባዊ ቡድኖች አስተዳደር መቆጣጠር ባስቻላቸው መልክ እንዳደራጁት ሳይሆን ክልሉ አሁንም እጅግ የተለያዩ ማህበረሰባዊ ቡድኖችን አጠያቂ በሆነ መልኩ የያዘ ነው። የአካባቢው ሀገረኛ ህዝቦች በአድመጤዎቹ በቀየሱት እንግዳና የረቀቀ መሰሪ አጥር ውስጥ ተለያይተው እየኖሩ ነው። እኒሁ ባዕዳን አሁንም በጉርብትና አብረው እየኖሩ ነው። ከፍተኛ ጥፋትና ውድመት እንደሚያስከትል እያወቁ በሱዳን ዳርፉር ላይ አዲስ አጥር በመቀየስ ላይ ናቸው። ቀዳማዊ አፄ ኃይለ ሥላሴ እንደ አውሮፓ አቆጣጠር በ1952 የታላቁን መረብ ወንዝ ድልድይ በግርማዊ ፋንፋርና ዩቤልዩ ስነ ስርዓት በመሻገር ኤርትራ ገብተው ነበር። ምንም እንኳን ዋነኛ ዓላማው አፄያዊ ግዛትን የማስፋፋት ቢሆንም ራሳቸውን ለኤርትራውያን ያቀረቡት እንደ መድህን ነበር። አፍታውኑ ግን ያ በጮሌ ፖለቲካና ማባበያ የተካነ ዩቤልያዊ ጉብኝት ለአጭር ጊዜም ቢሆን በእንግሊዝ ቅኝ ግዛት አስተዳደር ስር ነጻነት የቀመሰውን ህዝብ በተለይም ኤርትራውያን ልሂቃንን ባስቆጣ ታሪካዊ የፊውዳል ሀኬት ተተካ። ንጉሠ ነገሥቱ በኢትዮጵያና በኤርትራ መሃል የነበረውን የመረብ ወንዝ አጥር የማፍረሳቸው ቁማር ኪሳራ እስከ ነጻነት ትጥቅ ትግል ድረስ የነበረውን ደም አፋሳሽ ውድመት አድርሶ ለዛሬው አምባገነናዊ የኤርትራ መንግስት ልደት ዜና ብስራት ጎሳም ሆነ። ምንም እንኳን ተራ ኢትዮጵያዊ ወይም ኤርትራዊ አንዳችም ሙቀት ፈላጊ ባይሆንም ልሂቃኑ የጦርነት አዋጅ ሲደልቁ የሌላውንም ስሜት ያነሳሳሉ። ይሄ የእርሱ ጦርነት ባይሆንም በእንዲህ ያለ ጊዜ ብዙ ሰው የዛገ ጠመንጃ ማንሳቱ አይቀርም። ልሂቃኑ በአመዛኙ የማህበራዊና ፖለቲካዊ ችግሮቻቸውን ለመፍታት ጊዜ ያለፈበትን መፍትሄ የለሽ መጽሐፍ ከመግለጽ አልቦዘኑም። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ድረስ የዘለቀው የድንበር ጠበኝነት ደም አፋሳሽ መሆኑን እያወቁ ውስጥ አወቆቹ ጣውንትና ተፎካካሪ የጦር አበጋዞቹ ነዳጅ ማርከፍከፋቸው አልቀረም። የሁለቱን ሀገራት ማህበራዊና ፖለቲካዊ አቅጣጫዎች በውል ሊያጠና የፈለገ ተመራማሪ ወደ ሁለቱም ሀገራት ታሪክና ሚቲዮሎጂ ዘልቆ በጥልቀት ማየት ይኖርበታል። ምንም እንኳን ያሁኑ የቅርቡ ሚትም የዚሁ ተምኔት አካል መሆኑ ታምኑ። እንዳለመታደሉ ነው በማናቸውም አጋጣሚ በሁለቱም ሀገራት ህዝቦች ስነ ልቦና ውስጥ በረቂቁ ተቀብረው የቀሩቱ የቀደሙ የጋራ ትውስታዎች ለዛሬው ሁኔታ
ማባባሻ ሰበብ መሆናቸው አይቀሬ ነው። ደግሞ ማንም ደላይ በቀላሉ ሊጠቀምባቸው የሚችሉ ናቸው። በቀናም ሆነ ባሉታዊ መልኩ አበጃጅቶ ማንኛውንም ዓላማ መፈጸም የሚቻልባቸው ናቸው። ሀገሮች በጦርነት የተመሰረቱም ሆነ የባዕዳን ኃይሎች ፍጡራን ይሁኑ ለአንድ ሀገር ብሔራዊ ግንባታ ሚቲዮሎጂ አንዱ እጅጉን ወሳኝ ሁኔታ ነው። ኤርትራ የሁለቱም ተሞክሮች ሰለባ ናት። የአንድን ሀገር ብሔራዊነት የመገንባት ሂደት ከባድ መስዋዕትነት የሚያስከፍል ነው። የቅኝ ተገዥነት አስተዳደር ህመምና የትጥቅ ትግል መራራ ፍሬ። እንዳለመታደል ሆኖ ከዚያ ክቡር የነጻነት ድል በኋላ ኤርትራ ብሔራዊ መንግስት መገንባት አልቻለችም። አሁን ያለው አምባገነኑ የኤርትራ መንግስት የህዝቦቿን የተስፋ ተምኔት የማያንጸባርቅ ሽባ መንግስት ነው። ለአሁኒቱ ኤርትራ ጣጣ ሚቲዮሎጂና ቅኝ ተገዥነት ሁለቱም ለጥፋቷ ሚና ተጫውተዋል። የዛሬውን የእርሷንና የአካባቢውን አውዳሚ ቀውስ በበለጠ ያባባሰው ደግሞ በዋነኝነት የአሁኖቹ መሪዎቿ ስለ ገዛ ሰብዕናቸው የበላይነት የፈጠሩት የተጋነነ እሳቤና በዚህም የክልሉ ተጠሪነን የማለታቸው የአጉራ ዘለልነት አባዜ ነው። በኢትዮጵያ መንግስት መሪዎች መካከል የተፈጠረውም የጣውንትነት ሽኩቻም የቀደመውን ሚቲዮሎጂ አጣቅሶና የቁርሾ ስሜት አዝሎ አውዳሚውን የድንበር ጦርነት ከፈተ። ነገሩ እንደ ዘበት የነደደው የሁለቱም ሀገራት ሊቃን ፍሙን አራግበው በቀላሉ ነዲድ ስለጨመሩበት ነው። በቀጠናው ያሉ ፖሊሲ አውጪዎች የአካባቢውን ማህበራዊና ጂኦግራፊያዊ ውስብስብነት እንዲሁም የአካባቢውን ታሪክና ሚቲዮሎጂ ጨምሮ በቅጡ ካልተረዱ በቀር ለአካባቢው መፍትሄ ማምጣት ይቸገራሉ። እንደ አውሮፓ አቆጣጠር ከ1991 በኋላ ኢትዮጵያ የብሔርና ብሔረሰቦች ፌዴራላዊ ስርዓት የመመስረትን አማራጭ መንገድ በመከተሏ አካሄዱ መልካም እየሰራ ይመስላል። ሆኖም ግን በኢትዮጵያ ፖለቲካ ሜዳ ላይ ያሉ አንዳንድ የፖለቲካ አካላት ዛሬ በኤርትራ ውስጥ ያለውን ውስብስቦች ተጨባጭ ሁኔታ የሚረዱ አይመስሉም። ብዙ ኤርትራውያንም በኤርትራ ውስጥ የኢትዮጵያን አምሳያ መንግስት በመመስረት ሐሳብ አራጋቢነት ይጠረጠራሉ። አመዛኞቹ ኤርትራውያን ደግሞ ለዚህ ጆሮ አይሰጡትም። ምክንያቱም አስቀድሞ ታሳቢ የነበረውን የተወሰኑትን የብዙሃን ማህበረሰብ ወገኖች የበላይነት ተምኔት የማያቅፍ ነው ብለው ስለሚያምኑ። በተመሳሳይ መንገድም ብዙ ኤርትራውያን የአካባቢያቸው የራስን ጉዳይ በራስ የመወሰን መብት እንዲካሄድ አይፈልጉም። በኤርትራ ውስጥ በእያንዳንዱ አህዳዊ ክፍለ አካባቢ የራስ ገዝ አስተዳደር መመስረት ምርጫ የለሽ አማራጭ ነው። በሌላም በኩል በብዙዎቹ የፖለቲካ ፓርቲዎች አመኔታም በኤርትራ ውስጥ የቀደመውን ታሪካዊና ባህላዊ አካባቢ መልሶ የማቋቋም ሐሳብ ቅቡልነት ያለው ነው እና ወጥ አካባቢዎች የፖለቲካ ስልጣኑን በላያቸው ከጫነው አምባገነናዊ መዳፍ አላቀው በራሳቸው መተዳደር ይሻሉ። እስከ ዛሬ በምናውቀው ታሪክ የኤርትራ አህዳዊ ክልሎች የማህበረሰብና የሃይማኖት ቡድኖች ህቡርነት በነበረው ዝምድና የኖሩ ሲሆን በታሪካቸው እንዲህ እንደ ቅርቡ ጊዜ ያለ መከፋፈል በመሃላቸው ታይቶ አይታወቅም። ይህም በኤርትራውያኑ መሃል የተከሰተን አለመተማመንና ህብረት ማጣት የፈጠረው አምባገነናዊው የኤርትራ መንግስት ምስረታ ሲሆን የቀደሙቱ የቁርሾ ስሜቶችም እንዲያቆጠቁጡ ማድረጉ ነው። በሌላ አባባል በኤርትራ ያለው ሁኔታ እየከፋ የመጣው ባለው መንግስት ጨቋኝ አስተዳደር ነው። በኢትዮጵያ መንግስት በኩል ደግሞ ይህን ለመታደግ እየተደረገ ያለው ጥረት አርኪ አይደለም። ይህን ማድረግ ኢትዮጵያ ግዴታዋ ስለሆነ ሳይሆን በጉዳዩ የኢትዮጵያን ያህል ሚና ለመጫወት አቅሙም ተነሳሽነቱም ያላቸው ሌሎች የጎረቤት ሀገሮች ባለመኖራቸው ነው። ስለዚህ ይሄ ንቁ ሚናዋ ስትራቴጂያዊ ፍላጎት ብቻ ሳይሆን ግዴታዋም ጭምር ነው። እንዳለመታደል ሆኖ ሌላኛይቱ ዋነኛ የኤርትራ ጎረቤት አሁን በሱዳን መንግስትነት የተሰየመችቱ የኤርትራ ጨቋኝ መንግስት አጋር በመሆኗ ራሷን በራሷ ከገንቢ ሚናዋ ያገለለች ናት። እነዚህን እንደ ልብ ሊስተዋሉ የማይችሉ ዘርፈ ብዙ ችግሮችን በጥሞና ለማስተዋል ኋላ ላይ ስንጥቃቱ ከሰፋ ሊቆጣጠሩት የማይቻል ጣጣ ይሆናል። ለዘብተኛ ሐሳብ ያላቸው ኤርትራውያን
የኢሳያስን መንግስት ለማስወገድ የህዝቡ በጎ ፈቃድና ድጋፍ እንደሚኖራቸው ያምናሉ። የኤርትራ መንግስት ጎረቤቶችም ይህን በኤርትራ የፖለቲካ ካምፕ ውስጥ ያለውን ውጥረት በውል ተገንዝበው ሊያበረታቷቸውና ሊያግዟቸው ይገባል። የኢትዮጵያ ባለስልጣናትና የኤርትራ ተቃዋሚ ኃይሎች ስለ ሁለቱ ሀገራትና ስለ ህዝቦቻቸው ስትራቴጂካዊ ጥብቅ ግንኙነት በተመለከተ የጋራ ግብብነት ሊኖራቸው ያስፈልጋል። እናም አንዴ የጋራ መግባቢያ ስምምነት ላይ ከተደረሰ በኋላ ግን ኤርትራውያኑ ኃይሎች የራሳቸውን ስትራቴጂና ታክቲክ መወሰን እንዲችሉ ማንም ጣልቃ ሊገባባቸው አይገባም። እስከዚህ ቀን ድረስ ግን ከተወሰኑ ስብሰባዎችና ሴሚናሮች ባለፈ ውል ያለው አጀንዳ ይዘው የደረሱበት ስምምነት የለም። አሻግሮ ለማየት ዘወትር ስለ ሁለቱ ሀገራትና ህዝቦች ጥብቅ ግንኙነት የመነገሩ እውነታ እንደ ዘበት ሊታይ አይገባውም። የሁለቱም ሀገሮች ምሁራንና ፖለቲከኞች ይህን ጥብቅ ግንኙነት ለስትራቴጂካዊ ጠቀሜታው ሲባል አበክረው ሊመረምሩት ይገባል። ከይስሙላ ሽሙንሙን ቃላትና ከንግግር ስነ ስርዓት ባለፈ ግንኙነቱ ለሁለቱም ሀገሮች አንዳች ፋይዳ ያለው ጠቀሜታ ማምጣት ይኖርበታል። ዛሬ ያ ቀዳማዊ አፄ ኃይለ ሥላሴ እንደ አውሮፓ አቆጣጠር በ1952 የተሻገሩበት የመረብ ድልድይ ፖለቲካዊና መንፈሳዊ ግለቱ ድራሹ ጠፍቷል። አካላዊ ገጽታውም እንደ አውሮፓ አቆጣጠር ከ1998 ጀምሮ ደብዛው እንደጠፋ ነው። ይልቅዬ በዚህ ፈንታ ኢትዮጵያውያንና ኤርትራውያን ቀረጥ ሰብሳቢም ሆነ ግብር ከፋይ ሁሉ በነጻነት ሊሸጋገሩበት የሚችል ሰፊ አስተማማኝ ድልድይ መገንባት እጅግ አስፈላጊ ነው። እንደ አውሮፓ አቆጣጠር ከ1991 እስከ 1997 ድረስ በነበሩት ዓመታት ሁለቱ አዳዲስ መንግስታት በጸጥታ፣ በፋይናንስ፣ በኢኮኖሚና በፖለቲካ መስኮች አያሌ የጋራ ስምምነቶች ተፈራርመው ነበር። ኤርትራውያንን በተመለከተ እነዚያ ስምምነቶች ታቅደውና ተግባራዊ ሲደረጉ የነበሩት ስልጣን ጠቅልሎ የመያዝ ፍላጎት ባለው ህዝባዊ ግንባር ለፍትህና ለዲሞክራሲ በተሰኘው የኤርትራ ገዢ ፓርቲ ነው እና እስካሁን ድረስ ብዙዎቹ ኤርትራውያን ከነዚህ ስምምነቶች አንዳች ጠቀሜታ ያላገኙ ሲሆን ሁኔታዎች ወደፊት ከተሻሻሉ እንጠቀማለን በሚል ተስፋ ላይ ነበሩ። ግና ሁለቱ ሀገሮች አፍታውኑ ወደ ጦርነት ሲገቡ ተስፋቸው በቀዝቃዛዋ ተደፈቀ። ዘልቆም ሙጥን ጉዳዮች ሁሉ የዚህ ጦስ ሰለባ ሆኑ። ሊገነባ የሚገባው እንደ ቀደሙ ጊዜ እንደ አፄ ኃይለ ሥላሴ አይነቱ ወይንም እንደ አውሮፓ አቆጣጠር ከ1991 እስከ 1997 ሁለቱን ሀገራት ያሸጋግር እንደነበረው ፍትህ አልባው ድልድይ ሳይሆን የሁለቱንም ሀገሮች ባለድርሻ አካላት ያለ ልዩነት የሚያስተናግድ ፍትሃዊና ራዕያዊ ድልድይ ነው። ምንም እንኳን ኢትዮጵያ ባያሌ መስኮች ተጨባጭ ለውጦች እያደረገችና ቀናውን መንገድ እየተከተለች ቢሆንም ሁለቱም ሀገሮች በዝቅተኛው የእድገት መሰላል ላይ የሚገኙ በማናቸውም የሰው ልጅ እድገት ምዛኔ ወደ ኋላ የቀሩ ናቸው። እናም ኢትዮጵያም ኤርትራም ከዚህ ኋላ ቀርነታቸው ፈጥኖ መንጥቆ የሚያራምዳቸውን የመንፈስ ድልድይ መገንባት ይኖርባቸዋል። ዛሬ ዘመኑ እጅግ ፈጣን ነው። የሜቴዎሮሎጂም ኃይል የፍቱንነት አቅሙ እየፈዘዘ የመጣበት ወቅት ሆኗል። ዛሬ ጊዜ አብዛኛዎቹ የአፍሪካ ሀገራት በየሀገራቸው ዲሞክራሲያዊ ስርዓትን በማስፈን እየተዋጣላቸው ሲሆን የአሁኖቹም ሆኑ መጪዎቹ መንግስታት በብረት ጡጫ መግዛት የማይችሉበት ሁኔታ እየተፈጠረ ነው እና ዘላቂውን አስተማማኝ ድልድይ መገንባቱ አይቀሬ ታሪካዊ ጉዳይ ሆኗል። ኤርትራ ከሁለት አስርት ዓመታት በላይ በዘለቀው ማን አለብኝነትና ጭቆና እጅጉን ተስፋዋ የወደመባት አገር ሆናለች። ኤርትራውያንን አጣምሮ ይዞ የነበረው ሁኔታ ከሮ ለመበጠስ በቋፍ ላይ ነው። አፋኙ የኤርትራ መንግስት ከሚመለከታቸው ፖለቲካዊ ቡድኖችና ካለ ህዝቡ ፈቃድ ከመንበሩ ገለል ቢደረግ በ10 ሺህ የሚቆጠሩ ጦረኞች በየአካባቢው በናኙበት ሁኔታ የጦር አበጋዞቹንና የፖለቲካ ቡድኖቹን ብቻ ላለመጥቀሙ ዋስትና የለም። ይሄ ስርዓት እየተገፋና እየተገፈተረ ሲሄድ የፍርሃት መንፈስ ማሳደሩ አይቀሬ ነው። ኤርትራ ዛሬ ከመደበኛ የጦር ኃይል ይልቅ በአምባገነኑ መንግስት እንደ ግል ሚሊሺያ በዘፈቀደ የሚታዘዙ አያሌ የታጠቁ ኃይሎች ያሉባት ሀገር ናት።
ይህም ለኤርትራም ሆነ ለመላው አካባቢው እጅግ አደጋ ነው። እንዳለመታደሉ ነው የኤርትራ ተቃዋሚ ኃይል የተሻለ ብቃት ባለመታደሉ የተለያዩቱ ቡድኖች በአንድ ጥላ ስር ተሰብስበው እንደ አንድ የፖለቲካ ኃይል እስካልወጡ ድረስ የተሰጋው ጥፋት ዘሩን ሊዘራ ይችላል። ኤርትራ ከለማችይቱ ኢትዮጵያ ተጠቃሚ የምትሆን ናት። ስለ ገዛ ራሳቸው የበላይነት ስሜት የተጠናወታቸው የኤርትራ መንግስት ጀብደኛ መሪዎች ስለ ኤርትራ ድልና ስላለማችው ኢትዮጵያ እነሱ እንደሚያስቡት መተርጎም የለበትም። የኢትዮጵያ ድቀት ለኤርትራ በተጨባጭ ጥቅም ያስገኛል ተብሎም ሊታሰብ አይገባውም። እርግጥ ነው ለምሳሌ የኤርትራ መንግስት መሪዎች የአሰብ ወደብ አገልግሎት ስለሚሰጥበትና ስለሚያመጣው ገበያ ትሩፋት ማሰብ አይፈልጉም። ወደቡን ስራ ፈት አድርጎ በታጠቀ ኃይል እያስጠበቁ ለውጭ አገልግሎት ባዕድ ሆኖ እንዲቆይ ይፈልጉ ይሆናል። ከዚህ ወጣ ተብሎ ቢታሰብ በዚህም ተባለ በዚያ የኤርትራ ጉዳይ የነጻነትና የፍትህ ጉዳይ ነው። ፈጽሞ ሌላ ነገር አይደለም። አንድም አብዛኛው ኤርትራዊ በትጥቅ ትግሉ ገድለ ታሪክ ያምን እንደነበረው የአይዲዮሎጂና የወገንተኝነት ፖለቲካ ጉዳይም አይደለም። እርግጥ ነው አይዲዮሎጂዎች ለትግሉ እጅግ ጠቃሚዎች ናቸው፣ የመጪውን መንግስታዊ አስተዳደር ምስረታ ቅርጽ ለማስያዝ። ግና ርዕዮት በራሱ የመጨረሻ ግብ አይደለም። እንዳለመታደሉ ነው የኤርትራ ትግል እንደታለመውና እንደተፈጸመው ነጻነትም ሆነ ፍትህ አላስገኘም። በዚህ ምክንያት አንዳንድ ተስፋ የቆረጡ ግለሰቦች የእስከዛሬውን ጠቅላላ ጉዞና ጠቀሜታ ከጥያቄ ውስጥ ያስገቡታል። የሆነ ሆኖ ባጭሩ ከጦርነቱ ያገገሙቱ የኤርትራ አርበኞች የተጋድሏቸውን ግብ ምሉ ተፍጻሜቱን እንዳልተቀዳጀና ቀሪ ጉዞ እንዳለ ማመናቸው አንዱ ማረጋገጫ ነው። በምኞት ወይም በየዋህነት የሚሆን ነገር የለም። መድረሻው ከታወቀ ተስፋ አለ። አማናዊ ፍትህና ነጻነት ሊገኝ ይገባል። ለዚህም ነው ማንም ሰው የኤርትራ ተቃዋሚ ኃይሎች ከርስ በርስ ፉክክርና ሽኩቻ ወጥተው ካለፈው መከራ ለመውጣት ዋስትና የሚሰጥ ላቅ ያለ ግብ ያለው ቁርጠኛ አቋም እንዲኖራቸው የሚጠብቀው። የትግሉን የተስፋ ምኞት ሴት የሚሸረሽርን ምንም አይነት ነገር ማንም መፍቀድ የለበትም። ኤርትራውያን ለኢትዮጵያ መልካም ጉርብትናን በማሳየት ወደቦቻቸውን በጋራ እኩል በመጠቀምና የጋራ ንግድና ግብይትን በመመስረት ዋስትና መስጠትና ማሳየት ይገባቸዋል። ኢትዮጵያም እንዲሁ መልካም ጉርብትናን፣ ጸጥታን፣ የድንበር ወሰንን በማክበር ዋስትና ልትሰጥ ይገባል። እንዲህ አይነቱ የጋራ ዋስትና መሰጣጣት በሁለቱ ሀገሮች መካከል የበለጸገ ፍሬያማ፣ ሰላማዊና የተረጋጋ ግንኙነት ይፈጥራል። በእንዲህ አይነቱ ከባቢያዊ ሁኔታ ፖለቲካው ከጥቂቶቹ ልሂቃን ይልቅ በህዝቦች ፍላጎት ይመራል። የሆነ ሆኖ እዚያ ታለመው ግብ ከመደረሱ አስቀድሞ በኢትዮጵያና በኤርትራ ባለድርሻ አካላት መካከል ራሳቸውን በትግል ሳያስፈትኑ በአድርባይነት በስልጣን መሰላል ላይ መውጣት ከሚቋምጡቱ ጋር ሳይሆን በዚህ ረገድ ተአማኒ ተቀባይነትና የህዝብ ከበሬታ ታሪክ ካላቸው ምሁራን ጋር የምር ውይይት ሊከፈት ይገባል።